በጣም ደነገጥኩ። የሀብት ምንጩን ሲነግረኝ በጣም ደነገጥኩ። እዚህ መጥተው ስላደረጉት ጫማ፣ ስለገዙት የቤት ዕቃ ምናምን ነው የሚያወራው። ጥሩ ነው ሰው ሄዶ ለፍቶ ተመልሶ የሆነ ለውጥ ሲያይ፣ ግን ይሄ ለውጥ አይደለም። ከሀገር የወጣሁት የድሃ ገበሬ አባቴን ህይወት ልቀየር ነው፣ የኔንም ህይወት ልቀየር ነው፣ የእህቶቼን፣ የወንድሞቼን፣ የቤተሰቦቼን ህይወት ልቀየር ነው። ሰው ምንም ይሁንም ምን ሀብታም ሆነ እፈልጋለሁ ወሰንኩኛለች። በጥቁር አድርጋ እንድትገባ እዛ ክፍል ውስጥ ቢፈቀድላትም እዛ ስትገባ ደግሞ ልብሷን እንድታወልቅ ነው የተነገራት። ሙሉ በሙሉ አወለቀች። የተነገራት በመጀመሪያው ዙር ድራገኑ ላይ እንድትንከባለል ነው የተነገራት። ከዚህ በኋላ የምትነኪው ነገር ሁሉ ወደ ገንዘብ ይቀየራል ተባልኩ ነው ያለች። እማያቸው ህልሞች ግን እሳት ውስጥ ስገባ በጣም ርቀት ካለው ፎቅ ላይ ስወረወር፣ ደራሽ ውሃ ሲወስደኝ፣ ሬሳውን የሚቀቡት ነገር አለ። ሲቀቡት ሬሳውን መንቀጥቀጥ እና ህይወት መዝራት ይጀምራል። ከእሱ ጋር ሩካቤ ስጋ ሁሉ ያደርጋሉ። ያንን እያደረገ እሱ በማይገባኝ ቋንቋ የነገር ያጉተመትም ነበር። ያው ድግምት ነው፣ ሌላ ምንም አይደለም። ሰይጣናዊ ድግምት ነው። እዛ ሚስጥራዊ ክፍል ከድራገን ምስል ጋር ከተጋደመ የአዛውንት ሬሳ ጋር 1 ሳምንት ውስጥ እንድትቆይ ነው የተፈረደባት። ሁለተኛ ዙር ላይ አድርጌ የተባለችው ግን በጣም ሾክ የሚያደርግ ነው። እንኳን እሷን እኔንም አስደንግጦኛል። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ወደ ቻናሌ ተከታታዮች ይኸው ዛሬም በእግዚአብሔር መልካም ፍቃድ ተገናኝተናል። የደቡብ አፍሪካውን ታሪክ ወደ እናንተ ካደረስኩ በኋላ እጅግ በርካታ ታሪኮች ከተለያዩ ቦታዎች ደርሰውኛል እና ከዛ ውስጥ እንግዲህ የመረጥኳቸውንና አንደኛ በግል ስላስገረመኝ ስላስደነቀኝ እንግዲህ ብዙ ታሪኮችን ወደ እናንተ አቅርቤያለሁ። ብዙ ታሪኮችን ሰምቻለሁ። እንዲህ አይነትም ታሪክ አለው ብዬ ራሴን እንድጠይቅ ካደረጉኝ ታሪኮች መካከል አንደኛው ስለሆነ ነው ይህንን ታሪክ መርጬ ወደ እናንተ የማቀርበው። የዛሬውን ታሪክ ያገኘሁት ወደ ጁባ ነው፣ ደቡብ ሱዳን። እንግዲህ ኢትዮጵያውያኖች የሌሉበት የዓለም ክፍል የለም፣ ይሄ ይታወቃል። ጥሩ ነው እንግዲህ ህይወትን ለማሸነፍ የራስንም የቤተሰብንም ህይወት ለመቀየር ሰዎች እስከ ጥግ ድረስ መስዋዕትነትን ይከፍላሉ። ነገር ግን በጣም የሚያሳዝነው ደግሞ ጎን ለጎን ይህንን ታሳቢ አድርገው የተለያዩ ሀገራት ላይ ሄደው እዛ ጋር የሚሆነውን ነገር ደግሞ በእንደዚህ አይነት ሁኔታ ስትመለከቱት ልባችሁ ያዝናል እና ይሄ የክፉ መናፍስት አሰራር እንግዲህ ሀገርም ለቀንም ብንሄድ እንዳልተወን እንደሚከተለን እንደ ጥላ እንደሚከተለን ይሄ ታሪክ በደንብ ማሳያ ነው ብዬ አስባለሁ። እንግዲህ የልጅቷ ስም ያን ያህል መጥቀሱ አስፈላጊ አይደለም። እሷም ስሟ እንዲጠቀስ ፍላጎት የላትም። እናም ትንሽ አንገራግራ ነበር። አይ በቃ ከሆነ ችግር የለው ምናምን ላይ ነበር። ኤኒዌይ ያው እያንገራገረች ስለሆነ ያንን ያለችው ዋናው ታሪኩ እንጂ ስሟ ስላልሆነ አንዲት እህት እያለን እንቀጥላለን እና እንግዲህ ይህች እህታችን መነሻዋ ገጠሪቱ የሀገራችን ክፍል ነው። እንደ ማንኛውም ኢትዮጵያዊ ከድሃ ገበሬ የተገኘች ልጅ ነች። እሷ እንደነገረችኝ ማለት ነው እና ከእሷ በፊት እጅግ በርካታ የሀገሯ ልጆች ጎረቤቶቿን ጨምሮ ህይወታቸውን ለማሸነፍ የቤተሰቦቻቸውን ህይወት ለመለወጥ ባህር ማዶ ተሰደዋል እና የእሷም ህልም ያ ነበር እና እንደውም ቃል በቃል ያለችኝ ምንድነው አባቴ ድሃ ገበሬ ነው፣ ወላጆቼ በጣም በድህነት የሚኖሩ ስለሆኑ ያንን እያየው እዛ አካባቢ መኖር ለእኔ ከፍተኛ ራስ ምታት ነበር ነው ያለችኝ እና ከሷ በፊት የሄዱትም ደግሞ ያነሳሷት ነበረ። አሁን እዛ ሄደው እንግዲህ እዛ የሚሰሩትን እዛ ያለውን ውጣ ውረድ አይናገሩም ብዙዎቹ። ምንድነው ግን ያው ኢትዮጵያውያን ስነ ልቦና ውስጥ ያለ ስለሆነ እዛ ሄደን ከተመለስን በኋላ ተብልጭልጮ መታየትና በሌሎቹ ላይ ተጽዕኖ ማሳደር ነው የምንፈልገው። ይሄ የብዙዎች ባህሪ ነው። እንኳን ከገጠር የሄዱት ይቅርና ከከተማ የሄዱት ያ ነው። እዛ ሄደው ያሳለፉትን ውጣ ውረድ የደረሰባቸውን ስቃይ አይደለም የሚናገሩት። እዚህ መጥተው ስላደረጉት ጫማ፣ ስለገዙት የቤት ዕቃ ምናምን ነው የሚያወሩት። ጥሩ ነው ሰው ሄዶ ለፍቶ ተመልሶ የሆነ ለውጥ ሲያይ፣ ግን ይሄ ለውጥ አይደለም። ለውጥ ደግሞ ከሆነ መሰረታዊ ለውጥ ነው እንጂ ነገ አውልቀ ለምትለው ጫማ እንደ ለውጥ የምትቆጥረው ከሆነ አውልቀ የምትለው ልብስ እንደ ለውጥ የምትቆጥረው ከሆነ ገና ብዙ ይቀርሃል ማለት ነው። ኤኒዌይ ወደ ታሪኩ ስንመለስ ይህች ልጅ ከእሷ በፊት የሄደች ጎረቤቷ ነበረች እና የእሷ ሙትወታ አለ። በዛ ላይ ደግሞ የቤተሰቦቼ የድህነት ህይወት እረፍት ነስቶኛል ነው ያለችው። ስለዚህ እንኳን ሙትወታው ተጨምሮ ይቅርና
ልቤ ተነሳሳ። ውጣ ውረዱን ልነግርህ አልችልም ነው ያለችው። ከገጠሪቷ ኢትዮጵያ መጥታ አዲስ አበባ፣ ከዛ በኋላ ሰዎች አግኝታ አቆራርጣ ብዙ እንግልት ውስጥ ገብታ ደቡብ ሱዳን ለመግባት ዋጋ ከፍላለች እና ያንን አልነግራችሁም፣ አስፈላጊም ስላልሆነ የታሪኩ ዋነኛው አስኳል እሱ ስላልሆነ ማለት ነው። ለነግራችሁ ወደ እናንተ ላስተላልፍ የፈለግኩት እሱ ስላልሆነ ማለት ነው። እና በዚህም በዛም ብላ ሳውዝ ሱዳን ጁባ ትገባለች። ጎረቤቷን ታገኛታለች። እንደሄደች የሚያረፈችው ጎረቤቷ ጋር ነበረ። የተወሰኑ ጊዜያቶችን እሷ ጋር እንዳሳለፈች እዛው ከእሷ ጋር አነስተኛ ስራዎችን መስራት ጀመረች። እንዲህ እየተባለ በኋላ ግን ይህች ጎረቤቷ ቀድማ ሄደች ሲኒየር ስለነበረች ሀገሩንም ታውቀው ሰዎችንም ለምዳ ስለነበረ ሱዳናውያን ሀብታሞች ቤት በቤት ሰራተኝነት አስቀጥራታለች። ይህችን እህታችንን ባለታሪካችንን ማለት ነው። እና ይህች ልጅ እዛ ገባች። ለሀገሩ እንግዳ ለሰው ባዳነች እና መጀመሪያው አካባቢ ላይ መልመድ አቅቷት እንደነበረ ነው የነገረችኝ። እንደ አጋጣሚ ሆኖ ግን እድል ደግሞ አንዳንድ ጊዜ ዝም ብሎ አይጠመመም። አንዳንዴም ሁሌ በጠማማ እድል ጎዳና ላይ አትጓዙ ትችላላችሁ። እና እዛ እንደሄደች ያገኘቻቸው ቤተሰቦች በጣም ጥሩ እንደሆኑ ነው የነገረችኝ። ሀብታም ሱዳናውያን ናቸው። ነገር ግን ሀብታሞችም ቢሆኑ እግዚአብሔር በልጅ አልባረካቸውም፣ መሃኖች ናቸው። እና የእሷ እዛ ቤት ውስጥ መገኘት ለዛ ቤት የተለየ ነገር እንደፈጠረ ነው የነገረችኝ። እና ቆንጆ ነኝ ያለች፣ በጣም ቆንጆ ነኝ ነው ያለችኝ። አክቹዋሊ ልትሆን ትችላለች። ልጅነቴን፣ ደምግባቴን፣ ባህሬን ተመልክተው በጣም ወደዱኛለች። እና በቃ ልክ እንደ አባት እንደ እናት በደንብ እንደውም ከወርና ከሁለት ወር በኋላ የቤት ሰራተኝነቴን ጭራሽ ሙሉ በሙሉ ረሳሁት ነው ያለችው። ስለዚህ ደስ ብሎኝ መኖር ጀመርኩ። በደስታ መኖር ስጀምር፣ መረጋጋት ስጀምር ነው የበለጠ እያማረብኝ መጣ። ያ ደግሞ ቀጣሪ ሰዎቹን ወይም ደግሞ የቀጠሩኝን ሰዎች የበለጠ ደስ አሰኛቸው እና የበለጠ መንከባከብ ጀመሩ። እንደ ልጅ ማለት ነው። እንዴት ነው ቤታችሁ ውስጥ ልጆቻችሁ ኖሮ፣ ያው ልጆች በተለይ ደግሞ ለስራ ጉልበታቸው ሲደርስ ልክ እንደሚሰሩት ማለት ነው። በቃ እንደዛ ቁጠረኝ አለች። ስለዚህ ደስ እያለኝ መኖር ጀመርኩኝ። ከዛው ላይ የእነሱን ፍቅር ስመለከት ፍቅሬን በእጥፍ መለስ ጀመርኩ። እንደ ሰራተኛ ሲሆን እንደ ልጅ፣ እኔ ራሴ እንደ ልጅ አክት ማድረግ ጀመርኩ አለች። እና በተለይ ሰውየው ዲያቤቲክስ ስለነበር ወይ ስኳር በሽተኛ ስለነበር በደንብ መንከባከብ ጀመርኳል። በሰዓቱ መድኃኒቱን እሰጠዋለሁ። ምግብ እንኳን እሱ ጨክኖ የሆነ ነገር በሽታው የሚከለክለውን ወይም ስኳር የሚከለክለውን ነገር ለመውሰድ ሲል እንደ ልጅ ተቆጥቼ ያን ነገር ወደዱት፣ ባለቤቱም ወደደችው። እና እንደውም አንዳንድ አሁን ብዙ ጊዜ የኛ ሀገር ልጆች አረብ ሀገርም ሲሄዱ ብዙ ጊዜ የሚገጥማቸው ፈተና ምንድን ነው? ወንዱ ሴቷን ላይ በጣም ትሪት፣ ሌላ ፍላጎት እንኳን ባይኖረው ትሪት ማድረግ ሲጀምር ሴቶች ደስ አይላቸውም፣ ይቀናሉ። ስለዚህ ብዙ እርምጃ የሚወስዱ የአረብ ሀገር ማዳሞች እንዳሉ ሰምተናል። ይሄኛው ቤተሰብ ግን እንደዛ አይደለም አለች። በቃ ልክ እንደነገርኩ ሚስትየውም በደንብ ተወደኛለች፣ ባልየውም እንደዛ እና ደስ እያለኝ መኖር ጀመርኩኝ። ነገር ግን እነዛ ሰዎች እንግዲህ ብዙዎቻችሁ እንደምታውቁት ሳውዝ ሱዳን ጁባ በጦርነት የታመሰች ሀገር ነች እና ያ ደግሞ ያችን ሀገር ያሳጣት ነገር አለ ኢኮኖሚካሊ ማለት ነው። እና እነዚህ ሰዎች በዛ የተጎዱ ስለነበሩ ያው ሀብታሞችን ቢሆኑ ብዙ ያጡት ነገር ስለነበረ እዛ መኖር ፍላጎታቸው የሞተበት ሰዓት ነበረ እና ይሏት ነበረ። አንድ ቀን እንግዲህ ፕሮሰስ ጀምረናል፣ አንድ ቀን ሲሳካልን ሀገራችንን ለቀን ወደ አሜሪካ መሄዳችን አይቀርም ይሏት ነበር። እና እነሱ ጋር አክቹዋሊ ወደ 6 ወር አካባቢ ከሰራች በኋላ እነዛ ሰዎች ወደ አሜሪካ ለመሄድ ይነሳሉ። እና ሀዘን ነበር ለእሷ። ተመችቷታል፣ ጥሩ ህይወት ነበር የምትኖረው። ነገር ግን እነዛ ሰዎች ሲሄዱ ከዛ በኋላ የቤት ሰራተኝነቱንም መቀጠል አልፈለገችም። ግን እንደምትፈልገው ደግሞ ስራም የለም። ምናልባት ልትሰራ የምትችለው ምንድነው ከጓደኛዋ ጋር አሁን ሲኒየሯ ነች፣ ጎረቤቷ ነች ያልኳችሁ ልጅ የራሷን ትንሽ የሻይ ቤት ከፍታ ሰራ ነበር። ከእሷ ጋር ተዳብላ መስራት ያንን ደግሞ አልፈለገችውም። እና ግን እግዚአብሔር ሲቀናት እነዚህ ሰዎች ወደ አሜሪካ ከመሄዳቸው በፊት ከሰዎች ጋር ያስተዋውቋቸዋል። ሀብታሞች ናቸው ብያቸዋለሁ። እዛ አካባቢ በጣም ይታወቃሉ። ከማን ጋር ያስተዋውቋታል?
እንግዲህ እዛ ያላችሁ ሰዎች ልትነግሩኝ ወይም ምስክር ልትሆኑኝ ትችላላችሁ። ብዙ ሬስቶራንቶች አሉ አለችኝ እና ዳቪንቺ የሚባል ሬስቶራንት ያለ ይመስለኛል ጁባ ውስጥ እና ከዛ ባለቤቶች ጋር የተዋወቁ ስለነበረ እዛ ቤት አስቀጠሩ። ያለ ትልቅ የሚታወቅ ሬስቶራንት ነው፣ ጥሩ ሬስቶራንት ነው እና ኢትዮጵያኖችም እየመጡ ይዝናናሉ አለች እና እዛ መስራት ጀመርኩኝ። በቃ እዛም ጥሩ ሆነ ስራ። በዚህ አጋጣሚ ነው እንግዲህ ህይወቷን የሚቀይር የህይወት አጋጣሚ ተከሰተው ማለት ነው እና እዛ እየሰራች ዳቪንቺ ሬስቶራንት ውስጥ እየሰራች እያለ ከአንድ ደቡብ አፍሪካዊ ጋር ትተዋወቃለች። ጀምስ ይባላል። ገንዘብ በደንብ ነው የሚበትነው አለች። ግን የሚገርመው በጣም ለሴት ያለው አመለካከት የሚገርም ነው። ገንዘብ አለው፣ ወጣት ነው፣ ደስ ይላል አቋሙ እና ሴቶችም የሚመርጡት አይነት ወንድ ነው። በየጊዜው ይመጣል አለች እዛ ሬስቶራንት እና እዛ በሚመጣበት ሰዓት ላይ ይተዋወቃሉ፣ ስልክ ይቀያየራሉ፣ አይቶ ይወዳታል። ያው እንደነገርኳችሁ እሷም እንደነገረችኝ መልከ መልካም ነች እና ቅርርባቸው እየጎላ ይመጣል። እየጎላ ሲመጣ ለምን ከስራ ውጭ ያላገኘሽም ይላታል። ፈቃደኛ ነበረች። እንግዲህ ይቺ ልጅ ህይወቷን ለመቀየር ነው የሄደችው። የድሃ ገበሬ ልጅ ነች ብላኛለች። በተገኘው አጋጣሚ ሀብታም መሆን ነው የምትፈልገው። ይህን አልደበቀችኝም እና ከዚህ ልጅ ጋር ከተዋወቀች በኋላ ከጀምስ ጋር ከደቡብ አፍሪካ ጋር ከተዋወቀች በኋላ ቀስ በቀስ እየተቀራረቡ ሲመጡ እንደወደዳት ትገነዘባለች እና ይህንን አጋጣሚ ልትጠቀምበት ፈለገች። ስታየው እንግዲህ ብዙ ጊዜ የሚያሳልፈው እየተዝናና ነው። እነሱ ሆቴል ይመጣል፣ እነሱ ሬስቶራንት ይመጣል። ሌላ ቦታ ላይ ስትመለከተው ከተማ ውስጥ ምናምን በደንብ ገንዘብ የሚበትን ሽቅርቅር የሆነ ምን እንደሚሰራ ግን አታውቅም። ማሩ እየተቀራረቡ ሲመጡ የገንዘብ ምንጩን ማወቅ ፈለገች። ለእሷ በተለይ ደግ ነው። የጠየቀችውን ነገር አይነሳትም። የፈለገችውን ነገር ያደርግላታል። እንደውም አንዳንድ ጊዜ መቶ ተስተናግዶ እሷ ካስተናገደችው በኋላ ሲሄድ የሚተውላት ቲፕ ራሱ በጣም ያስደነግጣት ነበረ እና የበለጠ ቀረበችው። የተቀራረቡ ሲሄዱ እንግዲህ ያው መቀራረብ መላመድን ይፈጥራል። መላመድ ደግሞ ወደ ፍቅር ይሸጋገራል እና እዛ ውስጥ እንደገቡ ነው የነገረችኝ እና ፍቅረኛዋ መሆኑንም አልጠላቸውም። ከዛ ለመሆኑ እየተቀራረቡ ሲመጡ በጣም እንደወደዳት እርግጠኛ ስትሆን ትጠይቀዋለች፣ ጨቀጭቀዋለች ማለት ይቻላል ነው። ትጠይቀዋለች ከማለት ጨቀጭቀዋለች ብለህ ብትሰራው ነው ያለች። ያው ቃል በቃል ያንን ቃል ተጠቅም ያየዋለሁ እና ምንድን ነው የሀብት ምንጭ? ብዙ ጊዜ ሳያቅ ተዝናናል እና በየትኛው ጊዜ ነው የምትሰራው? ይሄ ነው አንድ ቀን እነግርሻለሁ እያለ ነበረ ሲያረሳሳት የነበረው በቀልድም በምንም። ግን የበለጠ ሲቀራረቡ በጣም አስጨንቃ ስትይዘው ማወቅ ትፈልጊያለሽ ይላታል። አዎ ማወቅ ትፈልጊያለሽ? አዎ እነግርሻለሁ ይላታል። ቀነ ቀጠሮ ይዛል ቁጭ ይላል፣ ይነግራታል። በጣም ደነገጥኩ ነው ያለችኝ። በጣም ደነገጥኩ። የሀብት ምንጩን ሲነግረኝ በጣም ደነገጥኩ እና የሀብት ምንጭ ይሄ ነው። ስለዚህ በዚህ መስመር ውስጥ አልፈሽ ሀብታም መሆን ትፈልጊያለሽ? መሆን የምትፈልጊ ከሆነ ትችያለሽ ይላታል። አመነታው ነው ያለችኝ። አመነታው። ምክንያቱም የሄደችው ከገጠሪቷ ኢትዮጵያ ነው። ባህል አለ፣ እምነት አለ። እሷ የመጣችበት ማህበረሰብ እንዲህ አይነት ነገሩን ብዙም የሚያውቀው አይደለም። ኦፍኮርስ ባዕድ አምልኮ አለ፣ ጥንቆላ አለ፣ የመሳሰለው ነገር አለ። ግን እሱ በነገራት አይነት ይዘት አይደለም እና ይህን ስትሰማ በጣም ትደነግጣለች። ከዛ ላይ ነግሬሻለሁ፣ ውሳኔው አንቺ ነው ያላት። የሚገርምህ አለችኝ ለመወሰን ወር ከ18 ከ19 ቀን ፈጅቶብኛል አለች። መጨረሻ ላይ ግን ወሰንኩኝ። ከሀገር የወጣሁት የድሃ ገበሬ አባቴን ህይወት ልቀየር ነው፣ የኔንም ህይወት ልቀየር ነው፣ የእህቶቼን፣ የወንድሞቼን፣ የቤተሰቦቼን ህይወት ልቀየር ነው። ምንም ይሁንም ምን ሀብታም መሆን እፈልጋለሁ፣ ወሰንኩኝ አለች። ወሰንኩና እንደተስማማው ነገርኩት። ልክ እንደተስማማው ስነግረው እንግዲህ እኛ ካለንበት ላለችኝ የእሱም የእሷም መኖሪያ ተቀራራቢ ቦታ ነው። በመኪና የ35 ደቂቃ መንገድ ርቀት ላይ ያለ አንድ ናይጄሪያዊ ጓደኛዋን ያስተዋውቃትና እነሱ በማይገባኝ እኔ በማላውቀው ቋንቋ ተነጋገሩ ነው ያለችኝ። መስማማቴን እንዳወቀ ቀነቀጥሮ ይዘን የሄድነው በናይጄሪያዊ መኪና ወደ ናይጄሪያዊ ቤት ነው። ከ35 ደቂቃ የመኪና ጉዞ በኋላ ናይጄሪያዊ ቤት ይደርሳሉ። ትልቅ ቤት ነው። አልሞስት 4 ክፍል አለው ነው ያለችኝ። ሳሎኑ ትልቅ ነው። ሁለቱ ክፍሎች አንደኛው እንደ ሻወር ቤት የሚጠቀመው ነው፣ አንደኛው ደግሞ እንደ ኪችን የሚጠቀመው ነው። አንዱ እንደ ሳሎን ነው፣ አንደኛው ግን ምስጢራዊ ክፍል ነው። ሳሎን አለው 1፣ ሻወር ቤት አለው 2፣
እንደ መኝታ ቤት የሚጠቀመው አለው። መኝታ ቤቱ እንደ ኪችንም ይጠቀመዋል አለ። 3 አንደኛው ግን ምስጢራዊ ክፍል ነው። ከዛ መፍራት እንደሌለባት ተነገራት። ሚስጥር መጠበቅ እንዳለባት ተነገራት። እንደውም በጣም ትልቁ ዋርኒንግ ሚስጥር መጠበቅ መቻል እንዳለባት ነው የተነገራት። ፈቃደኛ ነች። ሀብታም መሆን ትፈልጋለች። እሺ ብላ ገባች። ሚስጥራዊ ክፍል ስገባ ሙሉ ነገሩ ጥቁር ነው አለች። መጋረጃው ጥቁር ነው። ኢቨን ሌላ ቀርቶ የመስታወቱ ብረት የመስታወት ብረት ጥቁር ነው። እዛ ክፍል ውስጥ የማያቸው ነገሮች ሁሉ ጥቁር ነው። ለምን ጥቁር እንዲሁ እንደተፈለገ አላውቅም ነው ያለች። ኢቨን ጣውላው የኮርኒሱ ጣውላ ራሱ ጥቁር ነው አለች። ስለዚህ በቃ ልም ያለ ጨለማ ክፍል እንደገባ እንደብዛዛ ብርሃን ሊያውም አይን ላይ በጣም የሚያጭበረብር ግቢ ተባልኩኝ። ገባው። ከዛ እንደገባው መብራቱ ወዲያው ጠፋ። ሙሉ ጨለማ ነው የሆነው። አይኔን ታሰርኩ። የነገረችኝ ነው የምነግራችሁ። ለዚህም ነው ብዙ ያልሰማናቸው ግን የሆኑ ታሪኮች ዓለማችን ላይ በብዛት አሉ ምላችሁ። ለዛ በተለይ ይሄ ከመናፍስታዊ ዓለም ጋር በተያያዘ ማለት ነው። እዛ ገባው። መጀመሪያ ከመግባቴ በፊት እንግዲህ እነሱም ጋር ንጽህና መጠበቅ ጨለማው ኃይላት ጋር ይፈለጋል መሰለኝ። ሻወር እንደወሰድ አደረኩኝ። ሻወር ወሰድኩኝ። የለበስኩትን ልብስ ጠቅላላ አውልቀው በፊት ለፊቴ ነው ያቃጠሉት አለች። ሻወር ከወሰድኩ በኋላ ሌላ ልብስ ነው የተሰጠኝ። የተሰጣት ልብስ ግን ሙሉ በሙሉ ጥቁር ነው። ጥቁር ታይት፣ ጥቁር ቲሸርት፣ ኢቨን የውስጥ ልብሶች የጠቅላላ ሳይቀሩ ጥቁር ናቸው። ስለዚህ ያ ቤት በጥቁር ቀለም ነው የተለከፈው ማለት ነው። እኔ የገባኝ እንግዲህ የተቆጣጠራቸው የጠቋር መንፈስ ነው ማለት ነው። ሙሉ በሙሉ ሁሉ ነገር የምትመለከቱት ጥቁር ነው። አልጋው ጥቁር ነው። ሁሉ ነገር ሳሎን ስትገቡ የምትመለከቱት መጋረጃ፣ ሁሉ ነገር ጥቁር ማለት ነው። እና ልትስሉ ትችላላችሁ በምናባችሁ። እዛ ሚስጥራዊ ክፍል ገባው። ስገባ ምንም ነገር የለም አለች። እዛ ውስጥ ያው መጋረጃው ጥቁር ነው ብያችኋለሁ። ግን ወለሉ ላይ አልጋ የለም፣ ምን የለም እና በርቀት ተሸፍኖ የተቀመጠ ነገር እንዳለ ግን በቅርጹ ላይ ይቻላል አለች። የተንጋለለ ነገር ማለት ነው። ምን ይሁን ምን አልለየሁኝም። ተሸፍኗል። ግን ከሱ አጠገብ ደግሞ በትልቅ ወረቀት ላይ ይሄ አንዳንድ ጊዜ የአበባ ምስል ምናምን ለቤት ማሳመሪያ እዚህ ሀገር ውስጥ የምንገዛቸው ትልልቅ እንትኖች ለቤት ምንጣፍ የሚሆኑ አይነት ትልልቅ ወረቀቶች የእሷን አይነት ስፋት በጣም ትልቅ አልሞስት እንግዲህ በግምት 6x6 ይሆናል ያለችኝ 36 ካሬ ማለት ነው። አልሞስት እንደዛ። እሱ ላይ ትልቅ የድራገን ምስል አለ። እኔ አንዳንዴ ፊክሽን ሁሉ ይመስላል። አንዳንዴ የምሰማቸው ታሪኮች ከውጭው ዓለም የሚነገሩኝ ታሪኮች ፊክሽን የሚመስሉ ሁሉ ታሪኮች አሉ። ነው ፊክሽን እየመሰለን ነው ህይወታችንን ፊክሽን አድርገን ያስቀረ ነው። መመርመር ስለማንፈልግ፣ በትኩረት ስለማንመረምር፣ በትኩረት ማየት ስለማንፈልግ እና እዛ ላይ እንግዲህ እኔ ድራገንን በፊልም ምናምን ከገጠሪቷ ኢትዮጵያ ብመጣም ወንድሞቼ ዘመዶቼ እዚህ ያሉ አሉ አዲስ አበባ። ከዛ ሲመጡ ትንሽ እንግዲህ ስልጣን የገባቸው የለም ስልካቸው ላይ ምናምን የሚያሳዩት ነገር አለ። እዛ ላይ ነው አዲስ አበባ ዘመድ ጥየቃ በምትመጣበት ሰዓት ላይ ከምታያቸው ፊልሞች ላይ ነው የድራገንን ምስል ያየችው። ከበፊት ስለ ድራገን ምንም የምታውቀው ነገር የለም እና ከዛ ላይ ተነስታ ነው እዛ ላይ ጽሁፉ ድራገን ይላል። ኦፍኮርስ እች ልጅ ከገጠሪቷ ኢትዮጵያ የተገኘች ቢሆንም ተምራለች እስከ 8ኛ ክፍል። ስለዚህ ማንበብና መጻፍ ትችላለች፣ አማርኛም እንግሊዘኛም ማለት ነው። እና ከላይ ያው ድራገን የሚል ጽሁፍ ተጽፏል። እዛ ላይ የድራገኑ ምስል አለ እና ልክ እዛ ነገባው በኋላ አሁንም መለመላይን እንደሆን ተነገረኝና እንዳትፈሪ የምልሽን ነገር መፈጸም አለብሽ ተብላለች። ያናምና ነው የገባቸው። ስለዚህ ሻወር ወስዳ ጥቁር በጥቁር አድርጋ እንድትገባ እዛ ክፍል ውስጥ ቢፈቀድላትም እዛ ስትገባ ደግሞ ልብሷን እንድታወልቅ ነው የተነገራት። ሙሉ በሙሉ አወለቀች። የተነገራት በመጀመሪያው ዙር ድራገኑ ላይ እንድትንከባለል ነው የተነገራት። አማራጭ አልነበራትም። ተንከባለለች በደንብ በቃሽ ክትባል። ሁለተኛ ዙር ላይ አድርጌ የተባለችው ግን በጣም ሾክ የሚያደርግ ነው። እንኳን እሷን እኔንም አስደንግጦኛል። የተሸፈነውን ነገር ገለጹት አለች። ማመን በጣም ከብዶኝ ነበረ። እንኳን እሷ ልታምን እኔ ታሪኩ የተነገረኝ በጣም ደንግጫለሁ። የሽማግሌ ሰው አስክሬን ማለት ነው እንግዲህ የስንት ቀን አስክሬን እንደሆነ አላውቅም ነው ያለችኝ። ነገር ግን ገና ስታየው አሁን ገና በቅርቡ
ህይወቱን ያጣ ሰው አስክሬን ነው የሚመስለው ሰው በቃ አጠቃላይ ሁኔታው ስትመለከት እና ምን ላድርግ ስል ልክ ድራገው ነው ምስል ላይ እንደተንከባለልሽው ሽማግሌው አስክሬኑ ላይ ተንከባለ ነው የተባለችው። ፀጉሯ ረገፈ። በጣም የሚገርመው ለዚህም ነው የስንት ቀን አስክሬን እንደሆነ እርግጠኛ መሆን አልቻልኩም ያለችኝ። ፀጉሩ በራ ነው። በጣም አጭርም ቢሆን ከፊት ለፊቱ በጣም ገብቷል። ግን ሽማግሌ ጥቁር ነው። የዙ ሀገር ዜጋ ሊሆን እንደሚችል ጠርጥሬ ያለሁ ነው ያለችኝ። አማራጭ አልነበራትም። ይሄ ሁሉ ለምንድን ነው? ገንዘብ ለማግኘት። ይህንን ታሪክ እሷ ስትነግረኝ እንደውም ሀሳብ የሄድኩት ወዴት ነው? ከዚህ በፊት አንድ ቻናል ነበር። አሁን ይኑር አይኑር እርግጠኛ አይደለሁኝም። ዛሀበሻ ነው የአንድ ሰው ህይወት ነው። የአንድ ሰው ዘላለም የሚባል ልጅ ያዘጋጀው የነበረው እና በጣም የሚገርመኝ እና በጣም የምከታተለው እንትን ነው የሀበሻ ጨዋታ መሰለኝ። የሀበሻ ጨዋታ እንደዛ አይነት ነገር ከሳሳትኩኝ ይቅርታ። እና እዛ ላይ የሚገርሙ ታሪኮች በጣም ይገርሙኝ ነበር። እና ኢንተርቪው የሚያደርጋቸው ዘላለም መኪና ውስጥ ነበረ። መኪና ውስጥ አስቀምጠው ፊታቸውን ሸፍነው ነበር የሚያናግራቸው ባለታሪኮቹን ማለት ነው። እና ታሪኩ እዛ ላይ የሚቀርቡ ታሪኮች በጣም ይመስጡኝ ስለነበር አዘውትሬ ይከታተለው እንደነበር አስታውሳለሁ። እሱ ቻናል አሁን ግን ያለ አይመስለኝም፣ ስላላየሁት ነው፣ ፈልጌም ስላላገኘሁት ነው። እና እዛ ላይ አንድ የቀረበ ታሪክ ነበር። አንድ ልጅ ከዚህ ወደ ጋምቤላ ያለ ይመስለኛል እዛ ሄዶ የገጠመውን ነገር እንደውም ከሱ ላይ ሪፈር አድርጌ ከሱ ላይ ቪዲዮን ቀንጭቤ ወስጄ በዛ ጉዳይ ላይ መርሃ ግብር ሰርቼ ነበረ። እዛ ጠንቋይ ጋምቤላ ልም ያለ ሪሞት ውስጥ ያለ ጋምቤላ ጠንቋይ ጋር የሚሄዱ ሰዎችን አስመልክቶ የሚሄዱ ሀብታሞችን አስመልክቶ የተናገረው ነገር ነበረ እና ሬሳውን የሚቀቡት ነገር አለ። ሲቀቡት ሬሳውን መንቀጥቀጥ እና ህይወት መዝራት ይጀምራል። ከእሱ ጋር ሩካቤ ስጋ ሁሉ ያደርጋሉ ብሎ የተናገረው ታሪክ ትዝ ይለኛል። እና ይህንን ታሪክ ስትነግረኝ እሱ ነው ትዝ ያለኝ። የሰው ልጅ ታሪክ በጣም ብዙዎችን አነጋግሮ ነበር። ትዝ ይለኛል ዘላለም ያናገረው ልጅ እዛ ሄዶ የሀብታሞችን ገበና ነው ያወጣው እና ከሬሳ ጋር ተራክበው እንደሚፈጽሙ ሬሳውን የሆነ ነገር እንደሚቀቡት እና ያን ነገር ሲቀቡት ሬሳው መንቀሳቀስ እንደሚጀምር ሁሉ ተናግሯል። ያንን ታሪክ እዛ ላይ የሀበሻ ጨዋታ ላይ የተከታተላችሁ ሰዎች ታስታውሱታላችሁ ብዬ አስባለሁ። አይ ቲንክ ጋምቤላ ውስጥ ተፈጸመ ያለው ታሪክ ነው እና እሱ ነው ትዝ ያለኝ እቺ ልጅ ይሄንን ታሪክ ስትነግረኝ ማለት ነው። እና ምንድን ነው እየሆነ ያለው ብላችሁ እንድትጠይቁ ትገደዳላችሁ። በተለይ ደግሞ በመናፍስቱ ምንድነው ዓለም ላይ ያለውን ነገር የምትመረምሩ የምታነቡ የምትከታተሉ ከሆነ ሞር የዚች ዓለም ነገር ግራ እያጋባችሁ ነው የሚሄደው። ከዛ እናደረኩኝ ተነሳዋለች። ከዛ በኋላ ምንድነው የተደረገው? ደቡብ አፍሪካዊ ጀምስ ጓደኛዋ እና ናይጄሪያው ድግምቱን የሚያደርገው ሰው ያንን ካደረኩኝ በኋላ ልክ ያንን ሳደርግ ናይጄሪያው አለ ያንን ነገር በሚፈጽምበት ሰዓት ላይ ኢቨን የኔ ጓደኛ ያገናኘኝ ልጅ እዛ መገኘት ስለማይፈቀደለት እሱ አልነበረም፣ ወጥቷል አለች። በቃ ይሄኛው ነገር እስኪያልቅ ድረስ እሱ ወጥቷል። ስለዚህ የነበረው እኔና ናይጄሪያ ብቻ ነበረን። ያንን እያደረገ እሱ በማይገባኝ ቋንቋ የነገር ያጉተመትም ነበር። ያው ድግምት ነው፣ ሌላ ምንም አይደለም፣ ሰይጣናዊ ድግምት ነው። ያንን ከጨረስም በኋላ ተነሻለኝ፣ ተነሳው። ቀጥታ ሻወር ቤት እንድገባ ነው የተደረገው። ሻወር ወሰድኩኝ። ከዛ ልብሴን ቀያየርኩኝና መመሪያ ተሰጠኝ ነው ያለችው። ለአንድ ሳምንት ያህል ገላዋን መታጠብ አትችልም። በቃ የዛን ልታጥባለች። ከዚህ በኋላ ግን ለአንድ ሳምንት ገላሽን መታጠብ አትችልም። ለአንድ ሳምንት ከወንድ ጋር ግንኙነት ማድረግ አትችም። ለአንድ ሳምንት እኔ ከሚፈቅድልሽ ምግብ ውጭ መብላት አትችም። ኢቨን ምግብ ሁሉ ተከልክላ እሱ የፈቀደላት ብቻ። ሊያውም ቅጠላቅጠል ነው እንግዲህ ቅጠላቅጠሉን እሷም አላወቀችውም። ከዚህ ውጭ ምንም መብላት አትችም ነው የተባለችው። ምናልባት ውሃ በጣም ካስቸገራት በቀን 1 ብርጭቆ ውሃ ብቻ እንድትጠጣ ነው የተፈቀደላት በቀን። ከዛ በላይ መጠጣት አትችልም። ስለዚህ እዛ ሚስጥራዊ ክፍል ከድራገን ምስል ጋር ከተጋደመ የአዛውንት ሬሳ ጋር 1 ሳምንት ውስጥ እንድትቆይ ነው የተፈረደባት። ከዚህ መውጣት አትችልም ተባለች። እዛ ቁጭ ብላ ለ1 ሳምንት እዛው እንዳልኳቸው። ለነገሩ እዛ ክፍል ውስጥ ማንም ስለማይመጣ እነሱም ባይሏት ግንኙነት ማድረግ አትችልም። ኢቨን ናይጄሪያም ከእሷ ጋር ያንን የሚያስብ አይደለም። ምክንያቱም ያንን ቢያደርግ እሱን የተዋረሰው መንፈስ ሊጎዳው ስለሚችል ማለት ነው። የተከለከለ ነው። እሷ እንደነገረችኝ በዛ የድግምት ስርዓት ማለት ነው። ስለዚህ አማራጭ ስላልነበራት 1 ሳምንቱን በዛ አይነት ሁኔታ ውስጥ አሳለፈች። ልክ
የመጨረሻው ቀን መጣ ናይጄሪያዊ። ያንን ብሎኝ ከሄደ በኋላ አልተመለሰም ያለችው። የሚያስፈልጋትን ነገር እዛው አቅርበውላታል። ለሳምንት የሚበቃትን ነገር ቅጠላ ቅጠል ነገር ነው ያለችኝ። የሆነ በሳህን ላይ እዛው ወለሉ ላይ ያደርጉላት። ስለዚህ ለሳምንት ምን ያህል ውሃ ፍጆታ እንደምትጠቀም ይታወቃል። ያንን በግምት በጠርሙስ በእቃ ምናምን አስቀምጡላት። ግን ነግሬሻለሁ፣ ከትእዛዜ ውጭ የምትሄጂ ከሆነ የተደረገው ነገር አይሰራም። ድግምቱ አንደኛ፣ ሁለተኛ ደግሞ ጉዳት ላይ ትወድቂያለሽ ነው ያላት። ስለዚህ ይህች ልጅ ይህንን ጉዳይ ግዴታ የተባላችውን ነገር መፈጸም ነበረባት፣ አደጋ ላይ ላለመውደቅ ማለት ነው። ምክንያቱም የገባችበት ጨዋታ ቀላል ጨዋታ እንዳልሆነ ገብቷታል። የመናፍስቱ ዓለም ጨዋታ ቀላል ጨዋታ እንዳልሆነ በደንብ አንደርስታንድ አድርገዋለች። እና መጨረሻ ላይ መጣ። ቀኑ ሲያልቅ ሲመጣ ብቻውን አልነበረም። ከዛ ከጀምስ ጋር ነው የመጡት። ውጭ የተባለች ወጣች። አሁንም ግን እዛ የለበሰችውን ያንን ጥቁር ልብስ አውልቃ እንደገና ሻወር እንድትወስድ ተደረገች። እንግዲህ በሳምንቷ ማለት ነው። ከዛ በኋላ አሁንም እንድትለውጥ የተደረገው ምንድነው? ጥቁር እንትን ነው። ጥቁር ቲሸርት፣ ጥቁር ታይት፣ ጥቁር የውስጥ ልብስ፣ ጥቁር ጡት መያዣ ያሳሰለ ኢቨን ጫማዋ ጥቁር፣ ካልሲ ጥቁር። ከዛ ይዘውኝ ወጡ አለች እና ቀጣይራ ወደ ሬስቶራንት ነው። ወደ ሬስቶራንት ቱሊፕ የሚባል ሬስቶራንት አለን ያለችኝ ጁባ ውስጥ። እንግዲህ ጁባ ያላችሁ ልታውቁ ትችላላችሁ። እዛ ሄደን ምግብ ጋበዙኝ፣ ተመለስን አለች። ከዚህ በኋላ የምትነኪው ነገር ሁሉ ወደ ገንዘብ ይቀየራል ተባልኩ ነው ያለችኝ። መጀመሪያ ተረት መሰለኝ፣ ተጠራጠርኩ። እንደተጠራጠርኩኝ ገብቶታል አለች ናይጄሪያው። አትጠራጠሪ፣ ምክንያቱም እኛ እንድታመልኪው ያደረግንሽ አምላክ ምንም ነገር አይነሳም ነው የተባለችው። ማነው? ሉሲፈር ነው። ግልጽ ነው። በትክክልም ተናግሯታል። እንደውም ያን ነገር እየጠበቀች በሄደች ሰዓት ላይ ቃል በቃል ምንድን ነው ያላት? የድራገን ንግስት ነው ምናምን ብሎ ነበር ሲጠራት የነበረው፣ እሷ እንደነገረችኝ ማለት ነው። ከዛ ወዲያ እውነትም አለች፣ በቃ የምነካው ነገር ሁሉ ወደ ገንዘብ ነው የሚቀየረው። እንዴት እንደሆነ በማላውቀው ሁኔታ ከሌሎች ሰዎች ጋር ተዋውኩኝ፣ ከእነሱ ጓደኞች ጋር አብሬ መዋል ጀመርኩ። ከዛ ላይ የተሰጣት የመጀመሪያ የቢዝነስ ፕሮፖዛል ምንድነው? የራስሽን አነስተኛ ሬስቶራንት ክፈች ነው የተባለችው። ቦታ ተመረጠላት። ምክንያቱም የጀምስም ሆነ የናይጄሪያዊው ኔትወርክ ቀላል አልነበረም። ስለዚህ ቦታ ለማግኘት ለመከራየት፣ ያን ነገር ለማድረግ ሶ ሲምፕል፣ ለነሱ በጣም ቀላል ነበር። ተከፈተላት። የገበያውን ነገር አትጠይቀኝ ያለችው ለራሴ እስኪደንቀኝ ድረስ። ስለዚህ በጣም ደንበኞች መጡ። አብዛኛዎቹ ደንበኞች ደግሞ የውጭ ሀገር ዜጎች ናቸው። የውጭ ሀገር ዜጎች ስላችሁ ደቡብ ሱዳናውያን አይደሉም። ነጮች ይመጣሉ፣ ከሌላ ሀገር የመጡ ሰዎች ይመጣሉ። ኢቨን በጦርነት የታመሰች ሀገርን ብትሆን የሚመጡ ነጋዴዎች ነበሩ፣ የሚመጡ ታዋቂ ሰዎች ነበሩ። ስለዚህ በደንብ ደራለች እንትኑ ገበያው ማለት ነው። ከዛ ወዲያ የምንዝናናው ትልልቅ ሆቴል ሆናለች። እንግዲህ ጀምስ ነግሬያቸዋለሁ፣ የፍቅር ጓደኛዋም ሆኗል። ብዙ ጊዜ እንደውም የእንትኖቹን ነግራኝ ነበረ። ምንድነው የሚዝናኑበትን ሆቴሎች። አንደኛው ጁባ ብሪጅ ሆቴል እና ሬስቶራንት የሚባል አለ። ከዛ ቱሊፕ ኢን አለ፣ እንዲሁም ደግሞ ከረን ሆቴል አለ አለች። እና በፊት ተቀጥራ ትሰራበት የነበረችው እነዛ የመጀመሪያ በቤት ሰራተኝነት የቀጠሯት ሰዎች ያስተዋውቋትና ስራ የጀመረችበት ዳቪንቺም ሄዳ መዝናናት ጀምራለች። ያኔ እንግዲህ እዛ ነበር የምትሰራው። ከዛ ስራው አለቃለች ከዚህ ልጅ ጋር ከተዋወቀች በኋላ ግን ተቀጥራ በአስተናጋጅነት ሰራበት የነበረበት ቤት ውስጥ ለመዝናናት ነው መሄድ የጀመረችው። ስለዚህ ዳቪንቺ ጀምሮ ጁባ ብሪጅ ሆቴል፣ ቱሊፔን እና ከረን ሆቴል በቃ ቤታችን ሆኖ አለች። በተለይ ስጋ መብላት ሲያምረን አለች፣ ጥሬ ስጋ ከረን ሆቴል እንሄዳለን። ከዛ ውጭ ደግሞ ፒዛና ወይን ሲያምረን በዛ የታወቀ ስለሆነ ቱሊፔንን መዋያና በቃ ማምሻችን አደረግ ነው ያለች። ፍቅሩም ደራ፣ ገንዘቡም መጣ። እንዳሰበችው ባለሀብት ሆነች፣ እንዳሰበችው ማለት ነው። ስለዚህ ብዙ ሀብታሞች ተዋወቀች። የሚገርመው ግን አለችኝ በዚህ መሀል ላይ ገንዘብ እየመጣ ብዙ ነገሮች የተሳከሉ ሲሄድ ጀምስን ከሰው መቁጠር አቆምኩ አለች። በዛ መሀል ላይ ወታደራዊ መኮንኖችና ባለሀብቶችንም በደንብ አውቃ ነበር። አገሪቷ ላይ ተጽዕኖ ፈጣሪ የሆኑ ጁባ ላይ ማለት ነው። ስለዚህ ይሄ ልጅ አስፈራርቶ ምንም ሊያደርጋት አይችልም።
ወይ ጁባን ለቀው መውጣት አለበት እሷን የሆነ ነገር አድርገው፣ ወይ ደግሞ አጠገቡ ሆና አልፎ አልፎ እያገኛት መጀመሪያም ሊያገባት አልነበረም። ለጊዜያዊ የፍቅር ጓደኝነት ነው የፈለጋት። ሰው ብዙም አልተጫነኝም ማለች። ከዛ በኋላ ከወታደራዊ መኮንኖች ጋር ከባለስልጣናት ጋር ምናምን መውጣት ጀመረች። ኮመን ባህሪዋ ሆነ። እሱም ለምን ከገሌ ጋር አየሁሽ፣ ለምን እንደዚህ አደረግሽ ምናምን ብሎ ሊይዛት አልቻለም። እንደማይችል የሚያውቅ ነበረ። ከዛ ወዲያማ በቃ ቀጭን እመቤት ሆንኩ ነው ያለችው። ከዛ ገንዘቡ መጣ፣ ሀብቱ መጣ፣ እውቅናው መጣ። ይሄ ሲሆን ምንድን ያደረገችው ሁሉ ነገር አስተካክላ ወደ ሀገር ቤት ነው የመጣችው። ሀገር ቤት መጣች። ሀገሯ ላይ ኢንቨስት የምታደርገውን አድርጋ ሄደች። ይሄ ሁሉ የሆነው መቼ ነው? አልሞስት በ6 ዓመታት ጊዜ ውስጥ ማለት ነው። በ6 ዓመታት ጊዜ ውስጥ ይሄ ሁሉ የሆነው ምክንያቱም የመጀመሪያውን ዓመት በደንብ ተጠቅማበታለች። ሄደች፣ ቤት ሰራተኝነት ለ6 ወር ተቀጥራ ሰራች። እነዛ ሰዎች ሲሄዱ ዳቬንቺ ገባች፣ እዛ ማስተዳደር ጀመረች። እዛ መስራት እየጀመረች ነው ከዚህ ልጅ ጋር የተዋወቀችው። ይሄ ልጅ ከናይጄሪያ ጋር አስተዋወቃት። በ6 ዓመት ውስጥ ታምረኛ ሀብታም ሆነች። ተመልሼ መጥቼ አለች፣ ገጠሪቷ ኢትዮጵያ ውስጥ አይደለም ህንፃ የሰራሁት አዲስ አበባ ብላ የነገረችኝ ቦታ በጣም ሾክ አድርጎኛል። አልነግራቸውም ሚስጥር መደበቅ ስላለብኝ እና ብዙ ጊዜ እንደውም ታሪክ የሚነግሩኝ ሰዎች ታሪክ የምንነግርህ ለምን እንደሆነ ታውቃለህ ብለውኛል። ሚስጥር ስለምጠብቅ ነው። ይሄ ግድ ነው እና እችም ሴት አዲስ አበባ የሴት ቦታዎች ላይ ህንፃዎች እንዳሏት ነግራኛለች። ያ የግል ሚስጥሯ ነው። ለምንድን ነው ይህን ታሪክ ልትነግርኝ የፈለግሽው አልኳት። ስለ ደቡብ አፍሪካ የአንድ ልጅን ታሪክ የሰራው እንግዲህ በብዛት ሄደው እንደዚህ ድላቸው 20 ሆነው ተወሰዱ ምናምን፣ እሱን ታሪክ ከሰማኝ በኋላ በጣም ገረመኝና ለምን እንደዚህ አይነት ነገሮች አሉ? ልጁ ላይ የደረሰውን ነገር ሰምቻለሁ፣ አዝኛለሁ። ግን እንዲህ አይነት ታሪክ ኖት ኦንሊ ደቡብ አፍሪካ ብቻ አይደለም ብዙ ስለማይነገሩ እንጂ የተለያዩ አፍሪካ ሀገራት ውስጥ ይካሄዳሉ ይሆናሉ። እና ምናልባት የኔም ታሪክ ሰዎችን ቢያስተምር ብዬ ነው የነገርኩ። እኔ የምኖረው ደቡብ ሱዳን ጁባ ነው ብላ አሁን የነገርኳቸውን ታሪክ ነው የነገረችኝ። እና አሁን በህይወትሽ ደስተኛ ነሽ አልኳት። እኮ ለዚህ እኮ ነው የደወልኩልህ አለች። በፍጹም እኔ የድሃ ገብሬ ልጅ ነኝ ብያለሁ። የቤተሰቦቼን ህይወት ባይ ኤኒ ሚንስ እቀይራለሁ፣ የፈለግኩትን ስራ ሰርቼ እቀይራለሁ ብዬ ሄድኩኝ። ትክክለኛ ባልሆነ መንገድ ገንዘብ አገኘሁ፣ ሀብታም ሆንኩ። መጥቼ ለያውም ሀገሬ ላይ አይደለም መሀል መዲና አዲስ አበባ ውስጥ የህንፃዎች ባለቤት ሆንኩ። ግን ቆም ብዬ ሳስብ ለዚህ ነበሩ ይህንን ሁሉ መስዋዕትነት የከፈልኩትኝ አልኩኝ። ምክንያቱም ከእግዚአብሔር ጋር ተጣልቼ ከፈጣሪ ጋር ተጣልቼ ሬሳ ላይ ተንደባልዬ ነው ያለች ነው ቃል በቃል ምስል ላይ ሰውነቴን አሻሽቼ ያገኘሁት ገንዘብ የህሊና ሰላምም ደስታም እርካታም ሊሰጠኝ አልቻለም። እኔ አሁን የገንዘብ ችግር የለብኝም ማለች። ነገ የሚሆነውን ባላቅም፣ ምክንያቱም በሴጣን የመጣ ገንዘብ እንዴት እንደሚጠፋ ከእናንተ ትምህርት ተምሬያለሁ ነው ያለችኝ። እንደውም የእርሳውትን አስታወስኩ። ምን አለችኝ? በመሀል በጣም መጨነቅ ስጀምር አለች ገንዘቡ እየመጣ ሲሄድ መጨነቅ፣ መረበሽ፣ እንቅልፍ ሁሉ መተኛት ሁሉ አቃተኝ አለች። እና እቺ ሲኒየር ነች ያልኳችሁ ጎትጉታ ወደ ደቡብ ሱዳን ጁባ እሱ ያለችበት ቦታ እንድትመጣ ያደረገቻትን እህት ታናግራታለች። ያችኛዋ ከዚህኛዋ በአንጻራዊ መልኩ ትንሽ ትሻላለች እምነቷም ላይ እና ምንድነው ያደረገችው? እንዲጨነቀ ምናምን ላይ ይሄ ነገር እንዲህ ሊሆን ይችላል እና ነገረቻት ያለውን ነገር ሁሉ እና ሀብታም ስትሆን ያው ያቺ ለውጡን ተመልክተዋለች እና ተይ ብትላትም ልትሰማት አልቻለችም። መቼ በቃ እኔ በራሴ መንገድ ሀብታም ሆናለሁ፣ ረፊ ጓደኝነታችን ይቀጥላል ነው ብለሽ የምትከራከሪ ከሆነ ጓደኝነታችንም ሊቀር ይችላል። ገንዘብ በዚህ ደረጃ ጓደኝነትንም ይሸረሽራል። ይሄ ግልጽ ነው። በዛ ላይ ደግሞ የመናፍስቱ ዓለም ፊት አውራሪዎች ሲገቡበት አስቡት። ከዛ ያቺ በቃ እኔ ምን አገባኝ ብላ አርፋ ቁጭ ብላለች። ጓደኝነታቸው አልቀረም። ምክንያቱም ያችኛዋ ለፍታ ልትለወጥ ነው ሄደችው። እንደውም እችኛዋ ከኋላዋ ሄዳ ሀብታም ሆናለች። ስለዚህ የዚችኛዋን የገንዘብ ድጋፍ ድጎማ ትፈልጋለች። ስለዚህ አፏን ዘግታ መቀመጥ ነው ያለባት። የሆነውም ያ ነው። በኋላ እንዲህ ስትላት ያው በፊትም እኮ ነግሬሻለሁ እየፈራች ማለት ነው። ምክንያቱም ድጎማው እንዲቀርባት አትፈልግም ስትላት አሁን እኔ ለዚህ አይደለም እንትን ያልኩሽ ይልቅ መፍትሄ አምጪ ትላታለች። እኔ ምንም መፍትሄ አላመጣም፣ ወደ እግዚአብሔር ተመለሽ ትልና የማንን ቪዲዮ ፕሮግራም ሰጣታለች?
የመምህር ተስፋዬን የመላከ መንክራት ግርማ ወንድሙንና የኔን እንደዚህ በመተት በሰይጣን አምልኮ ምናምን ላይ የሰሯቸውን ፕሮግራሞች ሰብስባ ሰጣታለች። የሚገርም የሶታችሁንም አየውና አልጨርሰውም አለች። አልጨርሰውም እንደውም አንዳንድ ታሪኮችን ስትል ትንሽ እሱ ይሻለኛል ብዬ ታሪክ ለመስማት ስከፍት እየሰማው እንቅልፍ ይወስደኛል ያንተንም ፕሮግራም አለች። እሷ ብቻ አይደለችም። የኔም ፕሮግራም እየሰሙ እንቅልፍ ድብና አድርጎ የሚወስዳቸው ሰዎች እንዳሉ አውቃለሁ። ደውለው ነግረውኛል። የሚገርም የሶስታችሁን ፕሮግራም ስከታተል ነው እንቅልፍ የሚወስደኝ እንጂ ሆረር ፊልሞችን ሌላ አጓጉል ፊልሞችን ስመለከት ሌሊቱን ሙሉ ቁጭ ብዬ አነጋለሁ ያለችው። ግልጽ ነው። ምክንያቱም እነዚህ አይነት ፕሮግራሞች አሁን እኛ የምንሰራቸውን አይነት የመናፍስት ጋር የተያዙ ነገሮችን ማንም በጣም ኮንሰንትሬት አድርጎ አይከታተልም። እናውቀዋለን። የተመልካቹን ቁጥር ያነሰው ለዚህ ነው። ምክንያቱም አንደኛ ላያችሁ ላይ የተወረሰችሁት መንፈስ ያን እንድትመለከቱ አይፈልግም። ስለዚህ እንቅልፍ ይለቅባችኋል። እንቅልፍ አዚም ነው። ያን አዚም ከለቀቀባችሁ ምን አይነት መልእክት እንደተላለፈ እንኳን አንደርስታንድ የማታደርጉ ሰዎች አላችሁ። ያያችሁትን ፕሮግራም መልሳችሁ ትጠይቁኛላችሁ። አንዳንዴ ፕሮግራሙን ሳታዩ ነው እንዴ አይተነዋል የምትሉኝ ያልኳችሁ ሰዎች የላችሁም። ታውቃላችሁ ራሳችሁ። ምክንያቱም ምንድነው ጀምራችሁት እንቅልፍ ስለሚወስዳችሁ እንቅልፍ በያዘው አእምሮ ስለተከታተላችሁት ነው። ስለዚህ እነዚህ አይነት ፕሮግራሞች እንደሚያስቸግሩ አውቃለሁ እና እሷም ላይ የደረሰው እችም እህት ላይ የደረሰው ይሄ ነው። ግን እንደምን በቃ እየታገልኩኝ የሆነ ትንሽዬ ነገር ስትገባኝ ስትል ውስጤ መፈተሽ ጀመርኩ፣ መፍራት ጀመርኩ። የሚገርመው ብቻዬን እየሄድኩኝ እማላቀው ድምፅ ይረብሸኛል አለች። እንደ ጥላ ይከተለኛል። ስለዚህ እንዲህ ላብድ ነው እንዲህ አልኩኝ አለች። ስለዚህ አሁን ዋና ወደ አንተ ለምን ደወልሽ ላልከኝ ምላሽ ስሰጥ ወደ አንተ የደወልኩበት ምክንያት ከእንደዚህ አይነት ነገር ውስጥ መውጣት እፈልጋለሁ። ትክክለኛ ያልሆነ መንገድ ተከትዬ ሀብት እንዳፈራው አውቃለሁ። እኔ አሁን ሀብቱ ቀርቶ የበፊት ሰላም ህይወት የተመልሶ የተረጋጋ ህይወት ነው መኖር የምፈልገው። ያንን ለማድረግ እንግዲህ ወደ እግዚአብሔር በንስሐ መመለስ ነው። ሌላ ምንም ልላት አልችልም። የሰራችው ትክክል እንዳልሆነ የተከተለችው አጋንንታዊ መንገድ እንደሆነ ተገንዝባ ለዚህ ጥፋቷ የንስሐ አባት ይዛ በንስሐ የሰራችውን ተናግራ የሚሰጧትን ንስሐ ወስዳ ማድረግ ያለባትን አድርጋ ወደ እግዚአብሔር መመለስ ነው። ሌላ ምንም አቋራጭ መንገድ የለም። ይህንን ሆኖ የነገርኳት ይህንን ባደርግ በዚህ አይነት ሁኔታ ያፈራሁት ሀብት ምንም አይሆንም ነው ያለችው። አሁንም እንግዲህ ልቧ ያለው ሀብቷ ላይ ነው ማለት ነው። እሱን እርግጠኛ ሆኜ ልነግርሽ አልችልም ያልኳት። ደግሞም እርግጠኛ ሆኜ ልነግራት አልችልም፣ አላቅም። በሰይጣናዊ መንገድ የመጣ ሀብት ንስሐ ከተገባና ወደ እግዚአብሔር ከተመለሱ በኋላ ይኖራል አይኖርም አምኖት ሹር፣ እርግጠኛ አይደለሁም። እርግጠኛ ባልሆንኩበት ነገር ደግሞ እርግጠኛ ሆኜ ተስፋ መስጠት አልፈለኩም እና ይህንን ከኔ የተሻለ ግንዛቤ ያላቸውን እነ መምህር ተስፋዬን እነ መላከ መንክራትን እነ ቀሲስ ሄኖክ ወልደማርያምን ጠይቂ ካገኘሻቸው ነው ያልኳት። ምክንያቱም እዛ ላይ እኔ እርግጠኛ የሆነ መልስ መስጠት ስለማልችል ማለት ነው። እና መጨረሻ ላይ ላስተላልፍ የፈለግኩት ያለች ነገር ምንድን ነው? የትኛውም ሰው ሰርቶ መለወጥ ይፈልጋል። የትኛውም ሰው የቤተሰቦቹን ህይወት ካለው በጣም ማሻሻል ይፈልጋል። ግን ስለ እግዚአብሔር ብለህ ምክንያቱም የአንተን ቻናል የሚከታተሉ ሰዎችን ያው ከቅርብ ጊዜ ወዲህ ቢሆንም እነማን እንደሆኑ እያየሁኝ ነው። ብዙዎቹ መንፈሳዊ አይናቸው የበራላቸው ግንዛቤ ያላቸው ሰዎች ስለሆኑ እንደው እነሱ ቤት ለቤት እንኳን ቢናገሩ ለቅርቦቻቸው እንኳን ቢናገሩ የተወሰኑ ሰዎችን ማዳን እንፈልጋለን። የፈለገ ሀብታም ብትሆኑ በዚህ አይነት መንገድ የመጣ ገንዘብ እርግጠኛውን የምነግራቸው ሰላም አይሰጣቸውም። ከኔ ህይወት ተማሩ። እኔ እኮ አለች እዛ ውስጥ በቅርብ የሚያውቁኝ ሰዎች መጀመሪያ አካባቢ በተለይ ደግሞ የደቡብ አፍሪካዊ እና ጓደኞቹ እነዚህ ወታደራዊ መኮንኖች ምናምን ሲቀርቧት የሚጠሩኝ ምንድነው ኩዊን ኦፍ ድራገን ወይም ደግሞ እንግዲህ እዛ አካባቢ ያወራሉ መሰለኝ። ይሄ መተቱ ምናምን ለእነሱ ኮመን ነው መሰለኝ እና እንደዛ መጀመሪያ ደስ ይለኝ ነበረ። የሆነ በቃ ምንድነው ይሄ ፌም የለም ዝና ምናምን ነገር አንዴ በኋላ የዘንዶ ንግስት ምናምን የሚለው ነገር እንደ ኢትዮጵያ ሆኜ ሳስበው ምን እየሆንኩኝ ነው? መጀመሪያ እንግዲህ የተዋረሰችው አእምሯ ላይ ሰርቶባት ሊሆን ይችላል። አእምሯን ሸፍኗት ያ እንደ ትልቅ ነገር እንደ ደስታ እንደ ዝና እንደ ምናምን እንደ አድቬንቸር ቆጥሮት ሊሆን ይችላል። ያንን ብላ እንድታስብና እንድታምን ያደረጋት።
በኋላ ግን ከእንቅልፏ ስትባን የተረዳችው ነገር ያ ስም ትክክለኛ ስም እንዳልሆነ ነው። እንደውም ልክ እንደ ጥላ ይከተሉኛል ከምትላቸው ድምፆች አንደኛው ይሄ ነው። ብቻዬንም ሆኜ እየሄድኩኝ ወይም ደግሞ እየነዳሁኝ ባለመኪና ሆናለች፣ ያው ባለሀብታም ሆናለች ብያችኋለሁና ሲሄድ ከሚመጡልኝ ድምፆች ከሚረብሽኝ ድምፆች አንደኛው ይሄኛው ነው። ኪን ኦፍ ድራጎን ነው የሚለው ማለት ነው። ጆሮዬ ውስጥ ያቃጭላል፣ በፍጹም እንቅልፍ ሁሉ የሚነሳኝ እሱ ነው። ሌሊት ተኝቼ ሁሉ ያንን ድምፅ ሰማዋለሁ ነው ያለችው። ስለዚህ በዚህ አይነት ሁኔታ የሚመጣ ሀብት ለዚህ ስቃይ ይዳርጋል። እሱም ብቻም አይደለም፣ በርካታ ህልሞችን አያለሁ አለች። እማያቸው ህልሞች ግን እሳት ውስጥ ስገባ፣ በጣም ርቀት ካለው ፎቅ ላይ ስወረወር፣ ደራሽ ውሃ ሲወስደኝ፣ እንደውም አንዳንዶቹ በጣም ይሰቀጥጣሉ። መቃብር ፈንቅለው ከወጡ ሬሳዎች ጋር ስጨፍር የነገረችኝ ነው የምነግራችሁ። እንዲህ አይነት እና ሌሎች በጣም አንዳንዶቹ ያው አስፈላጊ ስላልሆኑ አልገልጻቸውም። እነዚህ ለማሳያነት ያህል ያቀረብኩላችሁ ናቸው። እንደዚህ አይነት ህልሞችን ነው የማየው። ስለዚህ የፈለገ ህንፃ ቢኖረኝ አለች፣ የፈለገ ሀብት፣ የፈለገ ገንዘብ ቢኖረኝ ሰላሜን ከነሳኝ፣ በህልሜ ከሬሳ ጋር የሚያስጨፍረኝ ከሆነ ምን ሊረባኝ? እሱን አንቺ ነሽ የምታውቂው ነው ያልኳት። መጀመሪያም ተናድጄም ስለነበረ ትንሽ ያጽናናኝና በሰላም እንዳናግራት የሚያደርገኝ ምንድን ነው፣ በቃ ይሄ ነገር በጣም ስለሰለቸኝ ስላቅለሸለሸኝ መመለስ እፈልጋለሁ የምትለው ነገር ጥሩ ነው። ሰዎች በንስሐ ህይወት ሲመለሱ ሊበረታቱ ይገባል። ግን የሰራችው ነገር ትክክል እንዳልሆነ ደጋግሜ ነግሬያታለሁ። ሰው ሬሳ ላይ ተኝቶ ገንዘብ ከማግኘት እድሜ ልኩን ድሃ ሆኖ ቢኖር ይሻለዋል። ይሄ ለአንዳንዶቻችሁ እንደማይዋጥላችሁ አውቃለሁ። የሚያውቁት ግን ይቀበሉታል። እና ስለዚህ እህታችን ያለችው ምንድን ነው፣ በብዙ መንገድ ገንዘብ ይመጣል። በብዙ መንገድ ታሪኮችን አልፎ አልፎ ሰምቻለሁ፣ ግን እኔም ደግሞ በተግባር ኖሬ አይቼዋለሁ እና ውሸት ነው ያለችው። ስለዚህ ጆሮ ላላችሁ ሰዎች ማለት ነው፣ በጥንቆላው ዓለም ስላላችሁ፣ በድግምት በጥንቆላ በኃጢአት ገንዘብ ማግኘት ለምትፈልጉ እድሜ ልካችሁን ሰላም አጥታችሁ ነው የምትኖሩት። ለዚህ ደግሞ የዚች እህት ምስክርነት በቂ ነው ብዬ አስባለሁ። ስለዚህ እረፉ በልብላኛለች ማለት ከጀመርኩ እኮ እህቴ ቆየሁ። በዚህ ጉዳይ ላይ እረፉ፣ ጥሩ አይደለም፣ አያዋጣም፣ እሳት ይከታል፣ ሲኦል ይከታል ማለት ከጀመርኩኝ ዓመታት ተቆጠሩ። ጥቂት ሰዎች ናቸው የሰሙኝ፣ ጥቂት ሰዎች። እነሱም ሰምተው መለውጣቸው በቃ ለእኔ ትርፌ ነው፣ ደጋግሜ እንደምለው ማለት ነው። እና ይህን ታሪክ የሰማችሁ እንግዲህ ብዙ ትማራላችሁ ብዬ አስባለሁ። ስለዚህ አሁንም እግዚአብሔር ልቦና ይስጠን ከማለት ውጭ ምንም ማለት አይቻልም። እና መርሃ ግብሬን ከማብቃት በፊት ግን አንድ ሁለት ማስታወቂያዎች ይኖሩኛል። የመጀመሪያው እንግዲህ ብዙዎቻችሁ ደጋግማችሁ ትጠይቁኛላችሁ ስልክ እየደወላችሁ መልአከ መንክራት ግርማ ወንድሙ መቼ ነው ፕሮግራም ያላቸው? በጣም በተደጋጋሚ የምጠየቀው ጥያቄ ይሄ ነው። መጪው ቅዳሜ እንግዲህ አሁን ይህንን ፕሮግራም የምሰራው ዛሬ ማክሰኞ ነው። በመጪው ቅዳሜ ፋኑኤል አላቸው ከጠዋቱ 1 ሰዓት ጀምሮ። ስለዚህ አዲስ አበባ ያላችሁ ክፍለ ሀገር የምትችሉ ከሆነ በዕለተ ቅዳሜ፣ በቀጣዩ ቅዳሜ ማለት ነው፣ ሀያት አደባባይ ጋር ሆናችሁ በጠይቁ ማንም ያሳያችኋል። እና ሀያት አደባባይ አለፍ ብሎ የሚገኘው ፋኑኤል አገልግሎት አላቸው። ስለዚህ የአገልግሎቱ ተካፋይ መሆን ትችላላችሁ። ብዙዎች እየደውላችሁ ስለጠይቃችሁ ነው። ደጋግማችሁ እባክህ እንዳትረሳ፣ እሳቸው ሲጀምሩ አሳውቀን ላላችሁ እያንዳንዱ ጋር እየተደወለ በስልክ ማሳወቅ አልችልም። ስለዚህ ያው ማስታወቂያውን ተናግሬያለሁ። ሁለተኛው ማስታወቂያ ምንድን ነው? እንግዲህ መጪው የፋሲካ በዓል ነው። እንደተለመደው ብዙዎቻችሁ እንደምታውቁትም እንግዲህ በረከት ተሳታፊዎች ሲበዙ ወይም ደግሞ ሲኖሩ ከወንድሜ ከወዳጄ ከመምህር ተስፋዬ አበራ ጋር የበረከት ስራ እንሰራለን። እንግዲህ እናንተው አድርሱልኝ ብላችሁ በምትሰጡን በረከት በምትሰጡን ምንድን ነው የሚባለው የበረከት ገንዘብ ማለት ነው። እና አሁንም ለፋሲካ እንደዚህ አይነት ፕሮግራም ይኖረናል ከመምህር ተስፋዬ ጋር እንዲሁም ደግሞ ከሌሎች መንፈሳዊ ወንድሞች ጋር እነ ዳኔ አሉ፣ እነ ኢዮብ አሉ፣ ሌሎች መንፈሳዊ ወንድሞች አሉ እና ከእነሱ ጋር በመሆን ያንን የበረከት ስራ ለመስራት በዝግጅት ላይ ነን። ስለዚህ ወርቅአፈራው የበረከት ስራ ሲኖራችሁ እባክህ አሳውቀን እና እኛም የበኩላችንን ማድረግ እንፈልጋለን ያላችሁኝ ሰዎች አሁን ለፋሲካ ስላለ ቀድሜ ነግሬያችኋለሁ እና
ዝርዝር መረጃውን ማወቅ የምትፈልጉ ከሆነ ደውላችሁ ልታናግሩኝ ትችላላችሁ። ስለዚህ ለፋሲካ አንድ የሚሆን 2 ቤት 3-4 ቤት እንዳቅም ነው ወይም ደግሞ ከእናንተ የሚመጣው የገንዘብ መጠን ይወስነዋል እና የተወሰኑ ቤተሰቦችን እናዳርሳለን ብለን እናስባለን። ለዛ እግዚአብሔር ያብቃን። ስለዚህ የበረከቱ ተሳታፊ መሆን የምትፈልጉ ደውላችሁ ልታናግሩ ይችላላችሁ። ዝርዝር መረጃውን እሰጣችኋለሁ እና የተከታተላችሁት መረጃ እስካሁኑ ነበር። ውድ ጊዜያችሁን ሰውታችሁ አብራችሁኝ ስለነበራችሁ ከልብ ከልብ ማመስገን እፈልጋለሁ። በቀጣይ በሌላ መርሃ ግብር የምንገናኝ ይሆናል። ፕሮግራሜን ከመዝጋቴ በፊት ግን እንዲህ አይነት አስተማሪ ታሪኮች ያሏቸው ደውላችሁ ታሪካችሁ ልታካፍሉኝ ትችላላችሁ። መልሼ ወደ እናንተ እማደርስ ይሆናል። በድጋሚ አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። ሰላም